ቃልና ዶክተሩ ቁጭ ብለው ዶክተሩ ብሌንን አፍጥጦ እያየ ስለነበር ቆይ አንተ ሰውዬ ግን የመጣኸው ለምንድን ነው? ምን ልትሰራ ነው የመጣኸው? የሚል ጥያቄ ትጠይቀዋለች። አልገባኝም ምንድን ነው ሲላት ማለት ብሌንም ደንግጣ እያየችው እሱም አይኑን አፍጥጦ እያያት ስለነበረ ቆይ ምንድን ነው እያደረክ ያለኸው? ቆይ አንተ ከአንድ ከማትረባ ከተራ ገረድ ጋር አይንህን ከምታፈጥ እኔን የመሰለች ቆንጅዬ ልጅ ከፊት ቁጭ ብላ እንዴት ከገረድ ጋር አይንህ ይገለጣል? የሚል ጥያቄ ታቀርብለታለች። አልገባኝም ቃል ምን አስበሽ ነው? ምን ለማለት ነው? የሚል ጥያቄ ሲመልስላት ማለትም እኔ ራሴን አሳልፌ እኮ ሰጥቼህ ነበረ አልበላክ ብሎ ነው እንጂ የሚለውን መልስ ስትመልስለት ይቅርታ ቃል እኔ እንደዚ አይነት ነገር አላሰብኩኝም ግን እኔ ያሰብኩት ሌላ ነው የማየው ሌላ ነው ልጅቷን ሳይሆን እያየው ያለሁት ሌላ ነገር ስለሆነ ነው። ስለዚህ ያልሆነ ነገር አታስቢ፣ ሰዎችን መጥፎ ነገር አስበሽ መጥፎ ነገር እንዳታሳስቢያቸው የሚል መልስ ይመልስላታል። ለነገሩ አንተ ምን ታደርግ እኔ ነኝ እንጂ ባለጌዋ ራሴን አሳልፌ ያዋረድኩት እኔ ራሴ ነኝ። እንደ ሰዎች እኮ ኮስተር ብለን ኑሮ እህን ጊዜ ካልሞትኩ ካልተጣበቅኩብሽ ትለኝ ነበረ። ግን ምን ታደርገዋለህ በገንዛጄ ራሴን አዋረድኩልህ የሚለውን መልስ ስትመልስለት እሷ የምታወራውን ዝባዝንኬ መስማት ሳይሆን ብሌን ማንን ትመስላለች የሚለውን ነገር አፍጥጦ እያየ ነው። ብሌን ደግሞ ደንግጣለች። ቆይ ይሄ ሰውዬ ምንድነው እንደዚህ የሚያይ? ደግሞ አሁን ደግሞ ቃል እኮ ተነስታ ለምን ከሱ ጋር እንደዚህ ሊያይሽ ቻለ የሚለው ነገር ይቀረጽበታል። ከዛ እኔና እሷ ደግሞ እንጣላለን ምን ጉር ነው የሚለው ነገር ውስጡ አለ። ቆይ ለምን ታየኛለህ ብዬ ልጠይቀው እንዴ ነው ወይስ ዝም ልበለው ስትል እኔ ምን አውቃለሁ ደግሞም አይ ዝም ብለው ይሻለኛል ስትል አዎ ዝም ልበለው እስኪ ብላ ፊቷን ዞር አርጋ ቁጭ ስትል አሁንም እሱ አይኑ ከሷ ላይ ነው። ግራ የተጋባው ዶክተር ሰላም ምኑና ነው አይኗ የተሸፈነባት? ትክክለኛ ልጇን እዚህ ቁጭ አድርጋ እኮ ሌላ ልጅ ይዛ እንደገና ዲኤንኤ የምታስመረምረው ትክክለኛ ልጇማ ይች ልጅ ናት የሚለው ነገር ውስጡ ተቀርጿል። እናም ግራ የገባት ቃልም ግራ ተጋብታ ቆይ እሷ ላይ እንዴት አፍጥጦ ያያል? ምን አይነት ሰው ነው እያለች እሷም ግራ ተጋብታ ቁጭ ብላለች። በስከ መጨረሻ ሰላም ወንድሟ በኃይሉ ስልክ እያወራ ስለነበረ ውጪ ስልኩን ከዘጋ በኋላ ወይኔ በኃይሉ እንዴት እንደዚህ ተሸወድኩኝ? እንዴት የራሴ ጥላቴን ከዚህ ከግሬ ስራ አስቀምጬ ከጉያዬ ሸሽጌ ቁጭ አድርጌ ነው እንዴ ለካ ጥላት የማሳድደው? ምን አይነት የተረገምኩ ሰው ነኝ እኔ ግን እያለ ብቻውን ያወራል። ምክንያቱም የገነት ባል እዚህ ጋር ደግሞ የገነት ልጅ እዛው እሷ ጋር እነሱ ግቢ ውስጥ እንደተከራየ እያወቀ ገነት የሰለሞን ሚስት መሆኗን እያወቅኩኝ እንዴት ዝም አልኩኝ? እንዴት እስከዛሬ ይሁን ሁሉ ታሪክ አላወቅኩም? ስለዚህ አሁን የሆነ ሚስጥር ገነት ጋር ይኖራል ማለት ነው። ገነት አሳልፋ ሳትሰጠኝ በፊት ያችን የተረገመች አሮጊት የሆነ ነገር አድርጌ መረጃ ማምጣት አለብኝ። ስለዚህ ብዙ መረጃዎች እሱ ጋር ይኖሩኛል ማለት ነው። ስለዚህ ገነትንም የሆነ ነገር አድርጌ ማጥፋት አለብኝ። ይሄንንም ዲቃላ የሆነ ልጅ ማጥፋት አለብኝ እንጂ እንዴት ቁጭ ላለው እያለ ብቻውን እየተፈሰከሰከ ያወራል። ሰላምም ቆም ብላ ማዳመጥ ጀመረች። ቆይ ይሄ ሰውዬ ምን እያወራ ነው? ምን እያደረገ ነው ያለው? ግን ቆይ ምንድነው እንደዚህ የሚትከነከነው? ደግሞ ከማን ጋር ተጣልቶ ይሆን በማለት ግራ ተጋብታ ቆማ ታዳምጧለች። የሚያወራው ወሬ ሁሉ አልገባት ሲል ቆይ እኔ የምለው ከማን ጋር ተጣልተ ነው? ከማን ጋር ነው ቂም ያስከው? ከማን ጋር ነው በቀሉ? የሚል ጥያቄ ስጠይቀው ይደነግጥና ዘወር ይላል። ቆይ ምንድነው? አረ ከማንም ጋር አልተጣለውም ከማንም ጋር በማለት ደንግጦ እየተርበተበተ ስለነበረ የሚመልሰውንም አላወቀውም። አይ ግን የሆነ የተጣላኸው ሰው አለ እበቀለዋለሁ ምናምን ስትል ሰምቻለሁ። ስለዚህ አንተ ሰው ግን ምንህም አላማረኝም። እውነቴን ነው የምልህ በኃይሉ ምንህም እያማረኝ አይደለም። ግን አንድ ነገር ልንገርህ፣ እኔ የተሰማኝና የታየኝን አንተና ቃል የሆነ የደበቃችሁት ሚስጥር አለ፣ ያሴራችሁትም ሴራ አለ። ግን ደግሞ ይዘገያል እንጂ ቀስ ብዬ ደርስበታለሁ ይሄን ሴራችሁን ስትል ትነግረዋለች። ቆይ ምን እያልሽ ነው ሰላም? አረ እኔና ቃል ምንም የምናውቀው ነገር የለም። እውነቴን ነው የምልሽ ምንም የተደበቀ ሚስጥር የለንም። ግን እኔ ዝም ብዬ ነው በማለት ሲነግራት ምንም ችግር የለውም ወንድሜ አትጨነቅ፣
እኔ በምደርስበት መንገድ እደርስበታለሁኝ። እኔ ግን የሚሰማኝ አንተና ቃል ዝም ብላችሁ ሳያችሁ ሁለታችሁ የምታሴሩት ሴራ አለ። ስለዚህ እሱን ደግሞ ቀስ ብዬ እደርስበታለሁ። ምክንያቱም እሷም ቅድም ካንተ ጋር ነጥላ ወደ መኝታ ቤት እየወሰደችኝ ያለ ምክንያት የማይጠየቅ ጥያቄ ልጠይቀኝ ነበረ። ስለዚህ አሁን እንኳን እየተገለጠልኝ ነው። እስካሁን ግን ዝም ብዬ ነበረ እጠብቃችሁ የነበረው። አሁን ግን በፍጹም ሁሉም ነገር አልፏል። እናም እደርስበታለሁ ሴራችሁን ስትለው አልገባኝም። እህቴ ግን ምን እያልሽ ነው? እኔ ምንም አላልኩም። ምክንያቱም ያየሁትን የተናገርኩት። ለማንኛውም አሁን ግባ በማለት ጥለው በሩን ከፍታ ትተው ትገባለች። ግራ የተጋባው በኃይሉም ይሄ የተረገመ ዶክተር እንኳን ይህን ሁሉ ገንዘብ እንኳን ሰጥቸው ገገማ የሆነ እሱ ምን ቢያለኝ ግን ደግሞ ቆይ ሰላምን የሆነ በማጠምድበት መንገድ አጠምዳታለሁ የሚል ጥያቄ ለብቻው ይጠይቃል። ግን የተረገመ ዶክተር እንዴት እንደዚህ ያደርጋል በማለት በዶክተሩም ተናዷል። እዚህ ጋር ደግሞ አዲስ ዜና የሰማው ዜና ማለትም የወይዘሮ ገነት ባል እና ገነት የእነሱ ነገር እጅግ አስደንግጦታል። ግራ ተጋብቷል። አሁን ቆይ ምን ነው እንደዚህ ችግሮች እየሰፉ መጡሳ? እዛ ጋር ሳሚም ቀን እየጠበቀለት ነው። ጉድህን አወጣዋለሁኝ ዘረግፈዋለሁ የሚለው ነገር አለ። ስለዚህ አሁን ማን ነው የምሆነው? ሳሚን መጀመሪያ ማስወገድ ይኖርብኛል። ምክንያቱም ሳሚ በየሄድኩበት በመንገዴ እየገባ ነው። አሁን ይሄ ሁሉ ጥንቅጥ የመጣው በሳሚ የተነሳ ነው። ሰላምም ዲኤንኤ ለማስመርመር ቆርጣ የተነሳችው ሳሚ ስለነገራት ነው። ሳሚ ደግሞ ያን ቀን ባላግተውና ባልደበድበው ኑሮ ይህ ሁሉ ታሪክ አይመጣም ነበረ። ይህ ሁሉ ደግሞ ያደረገችው ቃል ናት። ይቺ የተረገመች እሷ ያንን ወሬ ባትነግረኝና ባታቀብለኝ ኑሮ ይህ ሁሉ ነገር ባልተፈጠረ ነበረ። ግን በቃ አሁን አንዴ ይሆኗል። ቃልንም ከፈለግኩ አስወግዳታለሁ ሚስጥር ስለምታወጣ፣ ካልሆነ ደግሞ ያንን የተረገመም ቢሆን እሱንም አስወግዳለሁ። ከዛ ቀስ እያልኩ ደግሞ የነገነትን ሰላምን ከዛ ቀስ ብዬ ሰላምን እንኳን አታቀተኝም። ግን ደግሞ ይቺ አይጥ የሆነች ሰራተኛ እዚህ ቤት አለች። ሰራተኛ ትክክለኛ ልጇ ሰራተኛ እንበላትኛ እሷን ደግሞ ማስወገድ አለብኝ። ግን ደግሞ ገነትን ሳስወግዳት እሷን በዛው ትወገድ የለ እንዴ በማለት ቁጭ ብሎ ብቻውን ያወራል። ቆይ ምንድነው እየተከነከንክ ያለው? ብቻውን የሚያስወራህ ወሬ ምንድነው የሚል ጥያቄ አሁንም ሰላም ታነሳለታለች። ሁለቱንም እዚህ ጋር ተሰብስበን እያወራ ነው። አንተ ግን ከቅድም ጀምሮ እስካሁን ድረስ ብቻህን ነው የምታወራው። ምንድነው የተፈጠረው ነገር? ወንድሜ የተፈጠረ ችግር ካለ ንገረኝና መፍትሄ እንፈልግለት ስትለው አያያይ አረ ምንም ችግር የለም እህቴ፣ ችግር የለውም እዚሁ እኔው ራሴ ነኝ በማለት ብቻውን ያወራል። በድንጋጤ ቢሆንም ግራ ተጋብቷል። ግራ የገባት ብሌን ደግሞ አሁንም እኔን አይለቀኝም፣ እውነቴ ነው ትዬ አይለቀኝም ይሄ የተረገመው ወንድምሽ የሚለው ውስጧ ተቀርጿል። ምክንያቱም ስልክ መደወሏና ስልክ ማንሳቶ የእሱ ስልክ ማንሳት ግራ ያጋባት ብሌን አሁን ላይ ዶክተሩም ቢሆን ለብሌን እየሰጋ ይመስላል። የሚጸዳ ቆሻሻ አለ ያለው ነገር የዶክተሩ አይምሮ ውስጥ ገብቷል። ቃል ግን ከዚህ በኋላ እንግዲህ ተስፋሽን ቁረጪ፣ ከዚህ በኋላ ቁርጡ ይታወቃል የሚለው ነገር ዶክተሩን እያወዛገበው ነው። ምክንያቱም አሁን ላይ በኃይሉ ይህን የተረገመ ዶክተር በምን መንገድ እንደማግባባት እንዳለብኝ አላቅም። ግን ደግሞ ምንም ችግር የለውም፣ ሁሉን ነገር አስወግጄ ሰላምን በቁጥጥር ስር ማድረግ እችላለሁኝ። እያስመረምራቱ የራሱ ጉዳይ፣ እሷ ሁን ብላ አይደለ እቤት እንዲመረመር ያደረገችው በማለት ሰላምን እየተሳደበ እዛው ቁጭ ብሏል። ሰላም ቃል አሁንም እናቴ ግን እኮ ስትላት እናቴ የሚባል ነገር የለም ብዬሻለሁ። ቅድም መኝታ ቤትሽም አስጠንቀቄሻለሁ። አሁንም ልክ እንደዛው እናቴ አትበኝ፣ ዲኤንኤ ውጤቱ እስካልታወቀ ድረስ አንቺና እኔ እናትና ልጅ አንባባልም የሚለው ነገር ኮስተር ብላ ትመልስላታለች። እንዴማ የምነው አመረርሽ እንዴ እናቴ ተይ እንጂ የሚለው ነገር አሁንም ይቀጥላል። አማርኛ አንዴ እንጂ አይደገምም የሚለውን ተናግራ ዝም ትላታለች። ብሌንም ተነስታ ቡና እቃዋን አነሳስታ ወደ ኪችን ስትገባ ወይ ጉድ! የዚህ ቤት ታሪክ መቼ ይሆን የሚያልቀው? የባህይሉና የቃል ሴራ። ወይኔ ይሄ ዲኤንኤ ተመርምሮ እውነቱ ታውቆ ቃል የትዬ ልጅ አለመሆኗን ስታቅ፣ አቤት እንደ እውነት እትዬ ሁሉን ነገር ስትሰማ ምን እንደምትል ብቻ ነው ማየት የምፈልገው። ቃል ያን ጊዜ የት እንደምደርሽ ማየት እፈልጋለሁ እያለች እሷም በደስታ ትፈነጥስ ጀመር። ግን ደግሞ ገና ውጤቱን አላወቀችውም። ዶክተሩ ግን ትክክለኛ ልጇ ቃል ባትመረመርም እንኳን ትክክለኛ ልጇ ብሌን እንደሆነች በትክክል አውቆታል። ለዛም ነበረ በኃይሉ ቡናውን ሲጠጣትን ያለው። ምክንያቱም ትክክል